አንቺ እነሱን አባሪ እኔ እሷን አባራለሁ። ዘመዶቿንና ታባር አንቺም ይጅልኝ እኔ አልሄድም። እኔ እሷ ጎኗ ላይ ሆኜ እንድታቀኝ ነው የምፈልገው። ማንንም አልፈልግም። ለሚስቴ እኔ በቂ ነኝ። እኔ ውዷ ባሏ በቂ ነኝ። አታሳብዱኝ። አንድ እየመጣ መተት ገለመለ ምን ሆነ? አንቺ ደግሞ የመጣሽ እንትናት ወይ በቃ ምን አረኩኝ? እጂ በቃ ውጪልኝ ከቤቴ በቃ። የትም አልሄድም። አንተ ግን ጤናማ ነኝ። አንተ ራስ ጤናማ ነህ? ትዳሬ ስለመጣችሁ ማንንም ሰው አላቀርም። ምን አደረኩኝ? አሁን እኔ ውጪልኝ ከቤቴ ነው ያልኩሽ። እኔ እሷ እንድትረዳኝ ነው የምፈልገው። አትረዳሽ በቃ። ሶስት ነው መጣሽ አይደል? አበዛሽው አንቺ። ዞር በይ እንዳነኪኝ ብዬሻለሁ። እኔ እውነቴን ነው። ማናችሁም እንዳነኩኝ ዛሬ። ምን እየሆንክ ነው? ምንስ ብሆን እሺ ልቀቂያት። አሁን እኛ ስንታገል ትጎዳለች። በእናትህ ትመጣለች። ከወንድሟ ጋር አይደለች እንዴ? ምን ትሆናለች? ትመለሳለች አልኩ። አላዛርና ተመለስ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን አለሁላችሁ። እኔ ደህና ነኝ። ያው እንግዲህ ከጥፋት ወደ ልማት ወደሚለው እንቀይረውና አለሁኝ። እግዚአብሔር ይመስገን እኔ ደህና ነኝ። አሁን እንግዲህ አይምሮዬም ወደ ጥሩ እየመጣ ነው ብዬ ነው የማስበው። ምክንያቱም ነገሮችን በይቅርታ ለማሳለፍ ለይቅርታ ይሄን ያህል መድከሜ ራሱ በጣም ነው ደስ ያለኝ። የእሷን ይቅርታ ለማግኘት ማለት ነው። እስካሁን አላገኘውም። አግኝቻለሁ እያልኩኝ ሳይሆን እስካሁን አላገኘውም፣ ግን ይቅርታዋን ለማግኘት እስከ ጥግ ድረስ መሄድ እስካለብኝ ድረስ እሄዳለሁኝ። ምክንያቱም እሷ ይቅር ሳትለኝ እኔ ከዚህ መሄድ አልችልም በተአምር። የበደልኳትን በደል በምክስበት መንገድ ክሼ በቃ ማለት የድሮዋ በቃ መጀመሪያ የምታውቋትን መዲ ሆኜ መምጣት ስለምፈልግ በዛ መንገድ መምጣት ስለምፈልግ ከእሷ ጋርም ይቅርታ ተጠያይቄ በሰላም ተገላግላ ልጃችንን አብረን እንድንቀበል ስለምፈልግ ነው ይሄን ሁሉ እየታገልኩኝ ያለሁት እና በድያታለሁኝ፣ አጥፍቻለሁኝ። ይቅርታዋን ብትሰጠኝ ደስ ይለኛል። ግን ደግሞ የኔን ይቅርታ ለማግኘት የኔን መልካምነትና የኔን መለወጥ እስከ መጨረሻ ድረስ ማየት አለባት፣ መቀየሬን ማየት አለባት። እኔ በቃ ምን አይነት ውስጥ እንዳለሁኝ እንድታይ ስለምፈልግ ዛሬ እቤቷ መጥቻለሁኝ። ሻንጣዬን ይዤ ነው የመጣሁት። ምክንያቱም አጠገቧ ሆኜ መቀየሬን፣ መለወጤን፣ ለእሷ ማሰቤን፣ ምን ያህል እንደተጸጸትኩኝ፣ ምን ያህል ደግሞ ጸጸት ውስጥ እንዳለሁኝ እንድታቅ ስለምፈልግ ዛሬ መጥቻለሁ። ትቀበለኝ አትቀበለኝ አላቅም። ብትቀበለኝም ደስ ይለኛል፣ ባትቀበለኝ ደግሞ እያዘንኩም ቢሆን እስከ መጨረሻ ድረስ ትግሌን እታገላለሁ ማለት ነው፣ ይቅርታዋን እስከማገኝ ድረስ ማለት ነው። ምክንያቱም መለወጤን እንድታይ መቀየሬን እንድታይ ማለት ልክ እንዳልነበርኩኝ እኔ በገባኝ ልክ ገብቶኛል። ተጸጽቻለሁ። በጣም ነገሮች ሰልችተውኛል። አሁን ግን የእሷን ይቅርታ እፈልጋለሁ። እሷን ለማናደድ ወይ ደግሞ እሷን አጉል ነገር ለማድረግ አይደለም። ብዙዎቻችሁ ማሚ ውሸቷን ነው ምናምን የምትሉ ሰዎች አላችሁ፣ ግን አይደለም። እኔ በጣም ተጸጽቻለሁ። የሰው ልጅ ያጠፋል። ከጥፋቱ ተምሮ ደግሞ ተጸጽቶ ይቅርታ የሚጠይቅ ሰው በጣም ልቡ ቅን የሆነ ሰው ነው ብዬ ነው የማስበው፣ እንደኔ ማለት ነው። ግን እናንተም ደግሞ ይቅር በያት፣ በቃ ተይ፣ ታረቁ፣ እናትሽ ናት፣ መዲን ድሮ ታውቂያታለሽ፣ ያኔ ምን እንደሆነች አናቅም ብላችሁ ብትመክሩልኝ ደስ ይለኛል። ምክንያቱም እኔ ካሁን በኋላ ልጎዳት ወይ ደግሞ ላስጨንቃት አይደለም፣ ከእሷ ጎን ልሆን ነው። እስካሁን የጎዳኋትን እስካሁን ያጠፋሁትን ልክሳት፣ እስካሁን ድረስ ያጠፋኋትን ልክሳት፣ የበደልኳትን በይቅርታ እንዴት እንደተመለስኩኝ በጸጸት እንዴት እንደተመለስኩኝ እንድታይልኝ ነው የምፈልገው እኔ እንጂ እዚህ መቀመጤ ወይ ተመችቶኝ ወይ ደልቶኝ አይደለም። ነገሮች ያልሆኑ ነገር ላይ እየሄዱ ስለሆነ ያንን ነገር ማስተካከል ስላለብኝ ነው እና ያንን ነገር እንድታይልኝ ስለምፈልግ ነው ዛሬ ቤቷ መጥቼ ከሷ ጋር እየኖርኩኝ ለውጤን እንድታይ፣ መስተካከሌን እንድታይ፣ መጸጸቴን እንድታይ ከጎኔ ሆና ለካ ልክ ናት ማሚ ተቀይራለች፣ ተለውጣለች፣ እውነትም በቃ ትክክል ነው ብላ እንድትነግራችሁ ፈልጋለሁ። መቀየሬን አይታ ማለት ነው። ያንን ነገር እናንተም እንደምትረዱኝ እንደምታገዙኝ ተስፋ አለኝ። በቃ እኔ እውነት አለቀስኩኝ፣ ወደቅኩኝ፣ ይቅርታዋን ተማጸንኩኝ፣ መሆን ያለብኝን ነገር ሁሉ አደረኩኝ። ግን ልትቀበለኝ ስላልቻለች አላመነችኝም። እኔ መቀየሬ መለወጤ እውነት መስሎ አልታያትም። ስለዚህ
ያ ነገር እውነት መስሎ እንዲታያት ያ የኔ ለውጥ እውነት መስሎ ስላልታያት አጠገቧ ሆኜ መለወጤን መጸጸቴን ምን ያህል እንደተጎዳሁኝ እውነት እሷን ያረኳት ነገር ምን ያህል እንደጎዳኝ እንድታይ ስለምፈልግ ዛሬ ቤቷ ድረስ መጥቻለሁ። ትቀበለኝም አትቀበለኝም እንግዲህ እኔ አይኔን አፍጥጬ እስከበደልኳት ድረስ አይኔን አፍጥጬ ደግሞ ይቅርታዋን ማጸናለሁ ማለት ነው። በዚህ መንገድ እናታችሁን የምትወዱ ሰዎች፣ እናታችሁን የምታከብሩ ሰዎች በእውነት ነው የምላችሁ እንደ እናት አይታችሁኝ ይቅርታዋን እንድትቀበለኝ በእግዚአብሔር ፊት እለምናችኋለሁ። ይኸው በቃ እኛ ፍጹም አይደለንም፣ ኃጢአተኞች ነን። የእግዚአብሔርን ስም መጥራት የማንችል ደካሞች ነን። ግን ደግሞ እንደኛ አይነት ኃጢአተኞችን፣ እንደኛ አይነት የተበደሉትን፣ እንደኛ አይነት የገፉትን፣ እንደኛ አይነት ብዙ ኃጢአት የሰሩትን ደግሞ በእነሱ ውስጥ አድሮ ነው እግዚአብሔር ሰውን የሚቀይረው ነው የምለውና ምክንያቱም ብዙውን ጊዜ በኃጢአተኞች ውስጥ ነው እግዚአብሔር ተገኝቶ ኢየሱስ ክርስቶስ ተገኝቶ ሕዝብን ሊያድን የመጣው በኃጢአተኞች ውስጥ፣ በደከሙት ውስጥ፣ በተሰቃዩት ውስጥ ብዙ ተንኮል በሚሰሩት ውስጥ ነው ትምህርትን ሲያስተምር የነበረውና እኔ ኃጢአተኛ ነኝ፣ ደካማ ነኝ፣ በድያለሁ፣ አጥፍቻለሁ። በእኔ አፍ ክርስቶስ ላይ ጠራ ይችላል፣ ግን ደግሞ በእኔ ውስጥ አድሮ ደግሞ ቀይሮኛል። ስለቀየረኝ ደግሞ ዛሬ እሷም እንድትቀበለኝ በእውነት እንድትቀበለኝ እፈልጋለሁና እናንተም እንደዛ ብላችሁ እኔን እንደ ኃጢአተኛ ከምትገፉኝ ይልቅ ሁላችንም ውስጣችንን እየመረመርን እሷ ይቅር የምትልበትን መንገድ በኮሜንትም ሆነ ደውላችሁ የምታገኟት ሰዎችም ካላችሁ በቃ ይቅር በያት። ይቅርታ ለእግዚአብሔር ነው፣ ለእኔ አይደለም። ለእግዚአብሔር ስትል ይቅር እንድትለኝ እንድትነግሯት እነግራችኋለሁ። ዛሬ ግን በይቅርታ ላደርቃችሁ አይደለም የመጣሁት፣ ግን እገባለሁ ቤቷ እንድታየኝ ነው የምፈልገው። በቃ መጸጸቴን ምን ያህል እንደተቀየርኩኝ፣ ምን ያህል እንደተለወጥኩኝ፣ በምን ያህል መንገድ ወደ እሷ ልቀርብ እንደፈለግኩኝ እንድታቅ ስለምፈልግ ነው ዛሬ የመጣሁት ማለት ነው። ያው እናንተም ደግሞ አብራችሁኝ እንደምትሆኑ ተስፋ አደርጋለሁ። ብዙዎቻችሁ እንደምትወዱኝ አውቃለሁ። የተናደዳችሁብኝም ደግሞ ጠልታችሁኝ ሳይሆን ስለምትወዱኝ እንደሆነ አውቃለሁ። ከመንገድ እንድመለስ ከጥፋት ነገር እንድመለስ ብላችሁ እንደሆነ ስለማቅ ያንን ነገር ደግሞ እኔ እናንተ ለኔ ምንም ነገር ብትሉኝ ተናዳችሁብኝ ነው። ሰው የሚወደውን ሰው ይናደድበታል። የሚወደው ሰው ነው ለሚወደው ሰው ነው የሚናደድበት። ስለዚህ ስለምትወዱኝ ነው የተናደዳችሁብኝ። እኔ በእናንተ አላዝንምና ምንም ነገር ብትሉኝ ተቀብያችኋለሁ። እስካሁን ድረስ ያላችሁኝን የሰደባችሁኝንም ሁሉን ነገር ተቀብያለሁ። ምክንያቱም ስራዬን ያሰደበኝ እናንተ አይደላችሁ። እውነቱን ሰጥቻችኋለሁ። ግን ዛሬ ይቅር እንድትለኝ እንድትተውልኝ በአንድ ቀን ላትድን ትችላለች፣ ግን ደግሞ አይታኝ እንድትመለስ ዛሬ ቤቷ ድረስ መጥቻለሁኝ። እንግዲህ ምን እንደምትለኝ አላቅም፣ እንዴት እንደምትቀበለኝ አላቅም። እናንተም ደግሞ እንደምታግዙኝ ተስፋ አደርጋለሁ። እባካችሁ እዘኑልኝ፣ እንድታዝኑልኝ። በእውነት እኔ ወድጄ አይደለም፣ አጥፍቻለሁ። በቃ የሰው ልጅ አጥፍቻለሁ ካለ ራሱን አሳልፎ ከሰጠ በዚህ ያህል ወርጄ እግሯ ስር ከወደቁ ከዚህ በላይ ምን ማድረግ እችላለሁ? እስቲ ቤተሰብ ፍረዱኝ እባካችሁ እና ይቅር እንድትለኝ እፈልጋለሁ። ከጎኔ እንደምትሆኑ ተስፋ አደርጋለሁ። ቤተሰብ እንደምታግዙኝ ተስፋ አደርጋለሁ። አሁን ግን አብረን እንግባ። እኔ እንጃ ግን ትቀበለኝ አትቀበለኝ እንግዲህ እግዚአብሔር ነው የሚያውቀው። እኔም ወደ ምን ልታረጊ ልገባ ቤተሰቦቻችን እየወጡ መሻል ነበር። ሰዎች ምን እየሆናችሁ ነው? ግን አልገባኝም። ነይ ቃፊን እስኪ ብላሻለች ትንሱ አላለችኝም። ግን ደግሞ እኔ ማለት መለወጤ ልታምንበት ስላልቻለች አጠገቧ ሆኜ እንድታቅ ፈልጌ ነው። ኧረ የሚገርም እኛን አንፈልጋችሁ ማለች። አንቺ ደግሞ ሻንጣሽን ይዘሽ መጣሽ። ምን ልትሰሪ ነው ደግሞ? እኛን አንፈልጋችሁ ላባረችን። አንቺ ደግሞ ዕቃ ይዘሽ መጣሽ ሻንጣሽን ይዘሽ እኮ እኔ አጠገቧ ሆኜ እንድታቀኝ ስለፈለኩ ነው። መለወጤን እንድታይ ስለፈለኩ ነው። እኔ እዚህ እወቀሳለሁ፣ ጎረቤት ምናምን ይወቅሰኛል። እሺ እንግባ። ምንም ብትገቢበት እኔ ጋር ምንም አንቺ ምን ሆነሻል? ተከራቻለሁ አልደረሰሽም ምን ማለት ነው እኮ አሁን ደግሞ አንቺ ልትረጅኝ አልቻልሽማ። አንተ ልጅ አላራት አባቴ ሞተ።
በጣም ነው ያዘንኩት በእውነት በጣም በጀርባችን ብዙ ስራ እየሰራች ለኛ እንደዚህ አይገባም ነበር በእውነት በጣም ነው ያዘንኩት እጅግ በጣም ነው የሚገርምሽ ያንቺ መምጣት ደግሞ በጣም ነው ግራ የሚያጋባ የኔ መምጣትማ ምን የኔ መምጣት እኮ አማን አንድ ነገር አዳምጠኝ ልታምነኝ አልቻለችም ስንት ጊዜ ይቅርታ ጠየቅኳት የተለወጥኩ አልመሰላትም እሷ ጤነኛ አይደለችም አልኩኝ ምን ማለት ነው የቆመኝ ጭራሽ ያለችው ነገር በጣም ነው የሚያሳዝነው በቃ እንዴትኛ ምንድነው ቆይ እናትን ይዘህ እኔ ቤተሰቦቼን አስከፋለሁ በአንተ ምክንያት ነው የተናገርኳቸው እነሱ ገባህ አይደለ ስለዚህ አንተ ደግሞ እናትህን ዞር ማድረግ አለብህ እኔ እናትህን ተስማምተናል እኮ እናትህ ዳይ ቶሎ ምንድን ነው የምትለው አንተ ልጅቷ እንዳትገጫት ወደዛ በልሽ ምንድነው ምን ማለት ነው የምራችሁን ነው እንደዚህ እየሆናችሁ ነው በቃ አንቺ እነሱን አባሪ እኔ እሷን አባራለሁ ለምን ቆማችሁ? እሺ አላዛር እንደዚህ አይባልም እኮ አንተ ምን ሆነሃል? ማለት የእሷንም ቤተሰብ አትናገርም ትናገራቸዋለህ። እኔ ይሁን በእናታችሁ እኔ በሰላም እየኖርኩኝ እንዴት አስተናገሩ ይሄድ እንዴት እንደዚህ ትላለህ? ኑሮዬን አትበጥጡ ነይ ምን ማለት ነው? እነሱ ዘው ያው ነይ አንተ ልጅ አንተ ወዳታለህ ምን እየተካሄደ ነው? ለማንኛውም ልጅሽ ምን እንዳሰራባት አላውቅም። ከዛ የድግግም በኋላ ጤናማ አይደለችም። አእምሯ በሙሉ ተበርሷል። እኔ እንደዚህ የሚባል ነገር እኔ በእንደዚህ አይነት ነገር ማመንም መስማትም አልፈልግም። እየሆነ ያለው ያንን ነገር አሁን እሷ እኛን እኮ ጭራሽ ምን እያደረገ ነው? አንተ ምን እየሆንክ ነው? ልጅቷን እየቆጠረች ለምን ትመጣላችሁ ተመልሳችሁ? የሰው ልጅ ከህይወት እና እንደዚህ እያደረክ ነው እንዴ? በፍቅር መሰረት እንጂ እናት አባራህ ዘመድ አባራሃል እንዴ? እናንተ ማለት ሰዋት ማንፈልግም ሲጀመር ምን አይነት አትበል በእናትህ አንተ ይኸውልህ እኮ አባሪልኛ እነዚህ አባራችሁ አንቺ ምን ነው አባሪ ምን ስለሆንክ ነው አላዛር እየተናገርክ ያለው ትክክል አይደለም። እሷ መገረፍ ሲኛ መግራት ለምንድን ነው እነሱን እንዴት ዘመዶቿን አባሪ ትላለህ? ዘመዶቿን ታባር አንቺም ይጅልኝ እኔ አልሄድም። እኔ እሷ ጎኗ ላይ ሆኜ እንድታቀኝ ነው የምፈልገው። ማንም አልፈልግም። ለሚስቴ እኔ በቂ ነኝ። እኔ ውዷ ባሏ በቂ ነኝ። ውጡልኝ ከቤቴ አላዛር በቃ አታሳብዱኝ። እኔን አታሳብዱኝ። አንድ እየመጣ መተት ገለመለ ምን ሆነ? አንቺ ደግሞ የመጣሽ እንትናት ወይ በቃ ምን አረኩኝ? እጂ በቃ ውጪልኝ ከቤቴ በቃ የትም አልሄድም። አንተ ግን ጤናማ ጤናችሁን አጣችሁ እኮ። ኧረ በእናትህ አላዛር ለአማች ትዳር ላይ ትዳራችንን ለእኛ ተው። አዳምጠኝ። እኔን ትዳሬን ለእኔ ተውልኝ በቃ። እኔ ሰላም ነኝ በጣም ከሚስቴ ጋር። እሺ ለአማቾች እንኳን ክብር ስጣቸው። ማነው አማች? ኧረ በአፍንጫ ይውጡ። አሳስሮ አስገርፈኝ ነው አማቼ እሱ ሁሌ ታየሽ። ግን ለአፍህ ለከት ይኑረው። እሺ የምትናገረው እያሰብክ ነው። እኔ ፈለከው ከነኛ አልኩ። አንተ ልጅ ተሰርከኛ ምን እባካችሁ ውጡልኝ። እኔ የፈለከውን በለኝ፣ ግን እነሱን አትናገራቸው። እኔ ከእነሱ ጋር አላወራም። አትናገር አንተ አማች አታከብርም። ለምንድን ነው የለኝም በጣም በቃ አይሽ እንደዚህ አምሮሽን ማንንም አላከብርም። እሺ በቃ በትዳሬ ስለመጣችሁ ማንንም ሰው አላከብርም። ምን አደረግኩኝ? አሁን እኔ ውጪልኝ ከቤቴ ነው ያልኩሽ። እኔ እሷ እንድትረዳኝ ነው የምፈልገው። አትረዳሽ። በቃ ሶስቴ መጣሽ አይደል? አበዛሽው አንቺ እንዴ። አንተ የምትናገረውን አስተውል እሺ። ከዚህ በላይ አልታገስሽ። እኔ እግዚአብሔርን እመታለሁ አላዛር። ጭራሽ እዲ ባለጌ እንዴ አበዛሽ። እሺ እኔ ፈለግ እኔ ላይ ለመቆን አፍህን እነሱ ላይ አትክፈት። ቢያንስ ለአማቾች ክብር ስጥ። አባካኝ አልችልም ከዚህ በላይ። ባለጌ ነህ አንቺ። ደግሞ ቤተሰቦችሽን ውጡ ትያለሽ እንዴ? ትንሽ እንኳን የማይዝሽን ሁላችሁም ውጡ ነው ያልኩት። አንቺም ጭምር ነው የተባልሽው። በቃ እኔም አልወጣም። እኔ እንድትረጂ ነው የምፈልገው። እስቲ ተውን። እኔ ስትወልጂ ልጅሽን ማጠፍ ሁላ ነው የምፈልገው። አልወጣም። እስኪ ካፈዛ ብሎና ሶጣ ያልገባኝ ነገር እናንተ ማለት ነው ማድረግ ያለብን። አንተም እናትህን መክት፣ እኔም መክት ማለት ምን ማለት ድብድብ ነው የፈለግሽው? አይደለም በቃ አንተም እናትህን አስቆም፣ እኔም እነሱን አልገባኝም። ቆይ እኔ እዚህ እየመጣሁ እኔና እዚህ ስለመጣን ይሄን ያህል ተጨናንቀሻል? ይሄን ያህል አስቸግረናቸዋል? ለእኛ ይሄ ነው የሚገባን? እጅግ በጣም ነው የምናመሰግነው። አማን በእናትህ አትቀየም። አይ በጣም ነው ማሳዝነው። ሁለተኛ አልመጣም በእውነት። የእሱ አይገርመኝም። እሷ ግን
እሷንም ተዋት፣ አትቀየማት። በእናትህ ሁለት ነፍስ ናት፣ እያየህ ነው አይደለ? ምንም እንደዚህ እኔ ሁለተኛ እንደዚህ አትበል። አንተ ወደዛ ሂድ፣ በእናትህ ውጣ አትበል እዛ። በእናትህ አማቾችህን አክብር አንተ። ነገ እኮ አብረን ነው የምንኖረው። ለትንሱ ስለሆነ ይሄን ይችላል። እኔ ከነሱ ጋር አወራቸዋለሁ። እሺ ምንድን ነው የምታወራቸው? አወራቸዋለሁ። ምንም የምታወራቸው ለምን ትይዛታለህ? እኔ ከዚህ በላይ በእውነት በጣም እናቴ እዚህ ነገር ውስጥ አንቺ አይመለከትሽም። በቃ እሺ እሱ እናቱን እንደዚህ እያደረገ እኔ ቀይ ነው ስለመጣሁት ግን እሷን ግን እንደዚህ ግን ኧረ እባክህ እንደዚህ አድርጋት አትቀርም። አሳያለሁ። በቃ ሂድ እስቲ እህት አለኝ ብለህ እዚህ ቤት እንዳመጣ እነሱ ጋር ላውራቸው። እህት አለኝ ብለህ ላውራቸው። አላዛር አሳፍሽ ቁሚ አንቺ በቃ ተይ። አንተ ልጅቷን ትገጫታለህ። ስለስራት አትመጧትም። እዚህ ቤት አትደርሷትም። ከዚህ በኋላ እህቴ እስካለች ድረስ እመጣለሁ፣ አሳያለሁ። እሷም አትፈልጋችሁማ። አይመለከትክም። እንዴት ትፈልጋችኋለች? አንቺ አትፈልጋችሁም። ውጡልኝ አለቻችሁ። አይገባህም እንዴ አንተ? ኧረ አንተ ልጅ ስነ ስርዓት አድርግ። ወይኔ ልጅ ምን ሆነ ነው? ምንም ጤናማ አይደለም እሱ፣ ጤናማ አይደለም እያረጋ ያለውን ይኸው እየተመለከትሽ አእምሯን መርዟታል። ለዛ ነው በተደጋጋሚ በጣም ገፋችሁኝ። በቃ እኔ የምፈልገውን አግኝቻለሁ። ሚስቴ አታስፈልጉ። የታውቃቸዋለሁ ሲጀምር በቃ ተውኛ። እሷን እንደዚህ እንዳስቀራህ ቀር እንዳይመስል ተው፣ ስነ ስርዓት አድርግ። ነገ ታፍራለህ፣ ነገ ታፍራለህ። ቢያንስ እኔን የፈለግከውን እየተናገርከኝ ነው። እነሱን ግን አትናገር። አገባኝ። አንዴ ዝም ማለት ትችያለሽ። ስማኝ፣ እነሱን ማለት ነው ላውራቸው። በቃ ላውራቸው። ለምን የምትከለክለኝ? አታወራቸውም። ለምን እውነቱ ሊወጣለት ነው። እውነቱ ሊወጣለት እሺ፣ አውራቸው ነው። ልቀቃት፣ ልቀቃታ። ምን አገባ? ልቀቃት። አለቃትም። ልጅቷን ልቀቃት። አለቅም። አይደለም ላውራቸው። እነሱን አታወራቸውም። ለምንድን ነው ማላወራቸው? ይኸው አውራቸው። ይሄ ሰው ግን ጤናማ ነው? ምን እየሆንክ ነው ግን ያለው? አውሩ። እሺ ነው። ልቀቃት። እጇን ለምን ለቃታለሁ? አላስጨንቃትም። ይኸው አውራቸው እኮ ልቀቃት። አሁን ምን አልኩት? አንተ እንዳነኪኝ ብዬሻለሁ። እኔ እውነቴን ነው። ማናችሁም እንዳነኩኝ ዛሬ። ምን እየሆንክ ነው? ምንስ ብሆን በገዛ ሚስቴ ምን አገባችሁ? አየሽ አይደለ? እንደዚህ ዞር በይ እናት፣ ዞር በይ። አገባሽም። አለቃትም። አጠገቧ እንዳደርሽ። እንዴ ምን አይነት ጉድ ነው እንዴ? አላበዙትም እንዴ? በቃ ሂዱ። ልቀቃት። እሺ ልቀፋት። አንዴ ልቀፋት። አታክፊያትም። ለምን የምታክፊያት? አንተ ላውራቸው። እንደዚህ እያስጨነካት ነው። አላስጨነኳትም። ልቀቀኝ ያለች ነው። እንዴ ልቀፋት። ልጅቷን ትጎዳታለህ። እኔ አልጎዳትም። አረፍ በይ እዚህ ጋር። አይደለም ከነሱ ጋር ልሁን እንዴ? ይሄው ምን እያለች ነው? ከነሱ ጋር ልሁን እያለች እኮ ነው። ምን አገባኝ? ይሄው ከነሱ ጋር ልሁን እያለች ነው። ምን ፈራው? ምን ፈራው? እኮ ትናገርበት። ዞር እላለሁ። ልቀቃት እንጂ። ለምን ለቃታለሁ? ለምን ለቃታ? አለቃትም። አለቅም እንዴ? በግድ አለቅም። ዞር በሉልኝ። ትጎዳለች ልጅቷ። እናንዬ በእናትሽ ልጅቷ እንዳትጎዳ በእግዚአብሔር። እሺ ልቀቂያት። አሁን እኛ ስንታገል ትጎዳለች። በእናትህ ልቀቀኝ እኮ እያለችህ ነው። ይሄ ሰው ግን እየጨለለ ነው እንዴ? ከዚህ በኋላ በጉልበትማ ከኔ አትወስዳትም። አላዛር ምን ማንም ሰው እያሳሰበኝ እኔ እስካሁን ላደረግኩት ነገር ለእሷ ብዬ ነበር። አሁን ግን እሷ ምርጫዋን ወስናለች። አይኔ እያየ ግን እንድታደርጋት አልፈቅድልህም። ምን ልታደርገኝ እኛ ታዲያ? በሌለንበት እንደፈለግ ተጫወትበት። በቃ ውጡልኛ። እንደፈለጉ ጫወቱ። ልቀቃት እጇን። አንተ አይነህ አያይም እንዴ? አለቃትም። አማርኛ ነው የማወራው። ቆይ አንተ ምን ሆነህ ነው? ንገረኝ። ምን ሆንኩኝ? ጤነኛ ነህ? ምን ሆንኩ? ልጅቷ ምን እያረካት ነው? ዞር በሉልኝ። በቃ ውጡልኝ ከቤቴ። እንዴ በሰላም በፍቅር እየኖርኩ ነው። ከጀርባ የሆነ ኃይል አለው። በቃ እንደዚህ እያደረገ ያለ አንተ ከጀርባ የሆነ ኧረ ኃይልሽን እዚህና ፈልጊ ሌላ ቦታ። እሺ ልቀቃት። ልጇ ቀላ እኮ አላዛር ምን ተናረከው? አያገባሽም። ያገባሻል? አዎ ያገባኛል። ማን ስለሆነ ስትጎዳት እንዴ? ለምንድን ነው ማያገባኝ? ምን ነው ብቻዬን ናት? ምን ማለት ነው? የብቻዬ ናት። አዎ የኔ ብቻ ናት። አዎ እውነት እንዴ ነግቢ አንቺ እናቴ። ምን ነው ዘጠኝ ወንድ ተንከባከቢ ያስቀጥ በሳምቃት ነበር በየቦታው ከምትገፈታትራት ከነሱ ጋር አንድ ይመጣ። ምንድን ነው የምታወሪው? በቃ ማውራት ፈለገች አይደል? አንተ እንድትናደድ አልፈልግም። ሁሉም ዋጋ ታወራለች። በቃ ስለኔ ለኔ አስበሽ ነው? በቃ እንዳትከተለኝ። አንተ አስቤኝ ነው ላውራቸው። እዚህ ጋር ነኝ ይመጣሉ። ሻሊ ይኸውማ ግን ነግሬሻለሁ። የትም እንዳትሄጂው ከኔ ቃል እናትኮች አታስፈራራት። አይናታ ፍትበላት። አንቺ ዝም በይ። ዛሬ አናትሽን ነው ፈነክተው ዛሬ
ንካኛ እረፍ እንጂ አንተ ስነ ስርዓት አድርግ። ዞር በይና እንዬ ዞር በይና ተይ። አንተ ምን ሆነሃል? ምን ተፈጥሯል? ዛሬ አንተ ሰላትን አክብሬ ነው ወጣው። ኧረ አንቺ ሰው አክብረሽ ኧረ ቆይ አይደለም ምን ሆነ ነው? ቆይ አላዛር ጤነኛ ነው? ለምን ነው መጭው? አንቺ እኔ ለምን ነው መጣ? ምንድነው? ምን ማለት ነው? እኔ እሷ እንድትረዳኝ አጠገቧ ሆኜ ለምን ባትረዳሽስ? ምን ታደርግልሻለች? ፈልጋታለሁ። ምን ለምን? ልጅ አይደለች እንዴ? ማለት እኔ ነኝ ልጅሽ? እሷ ናት? ልጄ ናት። እሷ ልጅ ከሆነች ልጄ ናት። አዎ በቃ ተረጋጊ። ለምን እረጋጋለሁ? አንተ እንዴት እነሱንስ እንዴት እናገራለን? መብቴ ነው። በቃ እንዴ ሚስቴ ነኝ። በቃ ማናቸው? ሚስቴ እኮ ናት። አይምሮክ ልክ ነው። ሚስቴ እኮ ናት። ሚስቴን እየነጠቁኝ ነው። ወንድሟን እየተናገርክ አማች እየተናገርክ ሚስቴን እየነጠቁኝ ነው። ሚስቴን እየወሰዱብኝ ነው። እንዴ ጤነኛ አረሽም እንዴ? አትረጂኝም እንዴ አንቺ እንኳን ተረጂኝ እንጂ ምን ልረዳ? እስከ ዛሬ እኮ ተረዳው ልረዳ አልቻልኩም። በቃ እንዴ አንተ ምንድነው እንደዚህ የምትገለባበጠው? እንዴ የምትረጂኝ ከሆነ ያንቺን እርዳታም አልፈልግም። እኔ ልረዳህ አይደለም። እኔ አሁን ከሷ ጎን ልሆን ነው የመጣሁት። ከሷ ጎን? አዎ እሷን ይዛት ነው የምፈልገው። ታዲያ እዚህ ቤት ውስጥ አትሆኝም? ሆናለሁ። በቃ አንድ ቃል ገብቼላታለሁ። እስቲ ተከለክለኝ እንደሆነ አላመጣም ብያታለሁ። እስቲ ተከለክለኝ እንደሆነ እናያለን። እኔ አልወጣም። አንተ ራስህ ልክ አይደለም። ለምን አልወጣም? እባክሽ ልክ አይደለም። እባክሽ ትዳሬ ልኖርበት እባክሽ። እኔ መቼ ነካሁት? ይሄው ነካችኝ። ከዚህ በላይ እባክሽ ልለምንሽ እንደው በምታምኘው አምላክ በቃ ተይኝ፣ ውጪ ከዚህ ቤት። ተው ግን አላዛር ወይኔ ምን ተዋት በይኝ። እኔን አልፈልግም፣ ውጪልኝ ነው ምን። አይምሮክ ልክ አይደለም። አንቺ ራሱ ልክ አይደለሽም። እባክሽ ተይኝ። እንዴ የታለች ልጅቷ? ምን ሆነ ነው? ቆይ አንተ ንገረኝ። ና ተመለስ እኮ ነው የምልህ። እና ረብለው አይደለም እንዲወጡት ምን ማለት ነው? እኔ ምን አውቃለሁ? ምን ማለት ነው የሚያወሩት? እናንተ ተረጋጋ። ወይኔ አላዛር ተመጣጣች ከወንድሟ ጋር አይደለች እንዴ? ምን ትሆናለች? እናንተ